እኔም ክርስትና ተነሳሁኝ እዚሁ ከቤተሰቦች ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁኝ። ገጠር እንሄድና እንግዲህ ልጆችን ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እስከምናፈጥር ድረስ እጾማለሁ ማለት ነው እና በቃ ተጎድቻለሁ ያለሁት እና ለማንኛውም ማለት ነው እንግዲህ ረመዳንና ፋሲካ በመሆኑ አሪፍ ነው እና የነሱ ልጆች ምናምን ብላይ ማለት ነው እና በስንት መከራ አሳመንኳት። ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትና እዛው ምናምን እያሉ ነው ማለት ነው። እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበረ ሲስተር ማለት ነው። አሁን ግን አብረን እንሄዳለን ብላለች። እኔ እንደውም በቃ አብራን ብትቀር ብዬ ነበረ። ለምን ሌሎቹን እችላቸዋለሁ እዛ ያሉትን ማለት ነው እና እሷ ነች አሁን በቃ ምንም በቃ ረፍት አሳጣች። ተኝተን ራሱ ለሊት ተነስታ መች ነው የምትጠመቂው? መጀመሪያ አንቺ ትጠመቂና ወይ እነሱ እናስነሳቸው እያለች ነው። አንቺ ችግር የለውም በቃ አሁን ብድግ ብለሽ ሄደሽ መጠመቅ ብቻ ነው እያለች ነው ማለት ነው። እና ኧረ ተይ ረመዳንን ልጾምበት ተይ ጾመኛ ነኝ እኔ ልጾምበት በሰላም ልጾምበት እያልኳት ነው። እና በቃ ችግር የለውም ተጠመቂና ከዛ በቃ ጾሟ እንትን ነው ትጾሚያለሽ ከኛ ጋር ምናምን እያለች ነው ማለት ነው። እና በጣም ኃይለኛ ናት። እና ለማንኛውም እንግዲህ ዛሬ የመጣሁት ይህን ልላችሁ ነው። ስለሰው እኔም ክርስትና ተነሳሁኝ እዚሁ ከቤተሰቦች ጋር ደስተኛ ሆኜ እኖራለሁ። ሱመያ እንግዲህ ወደ ክርስትና ልመለስ ነው ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ባላችሁበት አላህ ይጠብቃችሁ። ስለምታበረታቱኝም አመሰግናለሁ። ጀዛከላህ ኸይር ጀዛ እላችኋለሁ። ዛሬ ደግሞ በጣም ልብ የሚሰብር ቪዲዮ ነው ይዤላችሁ የመጣሁትና ሱመያ ወደ እምነቴ ልመለስ ነው፣ ወደ ክርስትና ልመለስ ነው ብላለች። ይሄን ያለችበት መንገድ ያው ያለችበት ሁኔታ ከባድ ሆኖባት ነው። ከዚህ በላይ ደግሞ አዱንያ ከባድ ናትና አላህ ሁሉን ነገር ያቀልልሽ። እምነትሽ ነው፣ የተወለድሽበት እምነት ነው። አላህ ጠንካራ ጎበዝ ያደርግሽ። እዛም እዚህም እምነት መጀመሪያ የተወለድሽበትን ሙስሊም ነው፣ አሁንም ያለሽበት ሙስሊም ነውና ጠመቃለው የምትይውን ነገር እንግዲህ አላህ ሂዳውን ይስጥሽ። አላህ ደግሞ ነገሮችን ያመቻችልሽ ብዬ ዱዓ አረጋለሁ፣ ምኞቴም ነው። ሁላችሁም ዱዓ አድርጉላት። ያው አታደርገውም አይባልም። በዚህ በኩል ብቸኛ ናት። እምነቷ ለቀይራለች። እምነቷ ስለ እስልምና ገብቷት ተረርቷት አይደለም። ያው ስደት ታውቃላችሁ። ለሰይድ ብላ ነው እምነቷን የቀየረችው። እሱንም አጣችው። አሁን ላይ የሚሰማት ነገር ከባሌም አልሆንኩም ከቤተሰቦችም ለምን አልሆንም ለምን ብቻዬን ቀረሁኝ ማለት ነው። እንግዲህ አልወሰነችም። በጣም እየተጫኑኝ ነው። ረመዳን ላይም እየተጎዳሁ ነኝ። 4 ሰዓት በልቼ ነው የምጾመው ከነሱ እኩል። ከባድ ነው የምትላቸው። ያው እየሳቀች ነው የተናገረችው፣ ፈገግ እያለች ነው የተናገረችው። ግን በጣም ልቧ እየተሰበረ ነውና ከባድ ነው። በተለይ ከቤተሰብ ጋር ርቃችሁ ቆይታችሁ ሌሊት ተነስቼ ልብላ ማለት ከባድ ነው። እንግዲህ እኔ እንጃ። በተለይ እናት ናት፣ እህቴ ናት በጣም እያሰቃየችኝ ያለችው። በቃ መተንፈሻዋ ሁሉ ክርስትና ልጆቹን ላንሳቸው ነው። አሁን ደግሞ ከሰይድ ጋር እንግዲህ የማይወጡት ሌላ ጦርነት ነው። ሰይድ ልታንጨረጨረው ነው የመሰለኝ እንጂ ሱመያ ደግሞ ጠንካራ ጎበዝ ጀግና ናት። በእንደዚህ በትንሽ ነገር የምትገበር አይደለችም እና በጣም ጎበዝ ናት። በዚህ ደግሞ እተማመንባታለሁ እንደማትሸነፍ ማለት ነው። ልፍስፍስ አይደለችም። ለሶሻል ሚዲያ ብላ አይደለም እምነቷን የቀየረችው። ለህይወት የሚባል ትዳር ላይ ገብታ ነውና አልሐምዱሊላህ ረብል ዓለሚን። ይሄን እስልምና የወፈቀሽ አላህ ምስጋና ይድረሰው። ራህመቱ ሰፊ የሆነ ጌታ ደግሞ አሁንም ጠንካራና ጎበዝ በእምነቷ ላይ ጠንካራ ለሌሎቹ ሀራያ የምትሆኝ አላህ ያደርግሻል። ቤተሰቦችሽም ደግሞ ወደ ተወለዱበት እምነት እንዲመለሱም ዱዓችን ነው። አሻአዳን እንዲቀበሉ እመኝልሻለሁ። የሰው ልጅ ኑሮ ወደ መሬት ዙሮ ወደ ቤት እንደሚባለው
ያው እምነትሽ የተወለሽበት ሙስሊም ነው እና ሰይድ በሚያደርጋቸው ነገሮች በሚያሳያቸው ነገሮች በጣም ባትናገርም በጣም ተናዳለች። በጣም እየተጨማለቀ የሚሆነውን ነገር እያጣ እየተበሳበሰ ነው ያለውና ሊሰማት ብዙ ዋጋ ከፍላለች ከሱ ጋር። ዛሬ እንዲህ የሚመጻደቅበት ገንዘብ ሱመያ ጋር ያፈራ ገንዘብ ነው። ዛሬ እንደዚህ የሚዝናናበት ቤቶች፣ የሚዝናናበት እቃዎች፣ የሚዝናናበት ሚስት፣ የሚዝናናበት ጓደኞች ሁሉ ከሱመያ ጋር ያፈራ ህይወት ነው። ከዜሮ ተነስቶ ነው ዛሬ እዚህ ላይ የደረሰው። ከሱ ጀርባ ሳይሆን ፊት ለፊቱ ላይ ያለችው ሱመያ ናት። አዩን እንኳን ያገኘው በሱመያ ገንዘብ ነው። ገንዘብ ስላለው ታዋቂ ስለሆነ ነው እንጂ አዩም ተንጠልጥላ አልወርድም ያለችው። ምንም ባይኖረው ኖሮ ማንም አይፈልገውም። ከየት ተነስቼ ነው ዛሬ እዚህ ቦታ የደረስኩት ብለህ ነበር ማሰብ ያለብክ። እሷን እንድትሰበር ልጆችክን ይዛ ሀገር ለሀገር እየተንቀዋለለች ሀገር ለሀገር እየዞረች እያሰቃየሃት እያስለቀስካት ይሄንን ለምን አለች ብዬ አልፈርድባትም። ይሄንን ለምን አለ? አሁን ለልጆቹ ብሎ እያጠዘጠዘ ነው አሁን የሚሮጠው። እንዴት ልጆቼ ክርስትና ይቀበላሉ? አስለን እዛ ጎንደር ራሱ ሲጀመር አይወድም፣ እሱ ራሱ አይወድም፣ ወደዛ አካባቢ አይወድም። አሁን እሱ ምንድን ያለው ልጆቼ እዛ ማደግ የለባቸውም፣ ልጆቼ እዛ መማር የለባቸውም፣ ልጆቼን ማምጣት አለብኝ ከምንም በላይ እዛ ውስጥ እዛ ገጠር ውስጥ ማደግ የለባቸውም እያለ የእንትን እያለ ነበር። ልጆች ማለት መጀመሪያ የምታውቀው ሱመያ ነው። ከሱመያ በኋላ ነው ልጆችን ያገኘኸውና ወንዶች ብዙን ጊዜ በሴቶች አትጫወቱ። ሁሉም ወንዶች እያልኩ አይደለም። አንዳንድ ራህመት ስስ ልብ ያለው አዛኝ የሆነ ወንድ ደግሞ አለና እንደዚህ ዛሬ ታዋቂ አድርጋው ባለ ብር ነው ባለ ገንዘቡ ነው በሳምንት በ15 በየሀገሩ እየተዝናና ቢያንስ በሱመያ ጉልበት ነው። የሱመያ እንትን አለበት፣ የሱመያ ልፋት፣ የሱመያ ውጤት አለበት። ዛሬ ለምን ወሰነች ለምን እንደዚህ ያለች ብዬ አልፈርድባትም። አንዳንድ ጊዜ ሴቶች ነን፣ ብዙ መከራዎችን እንሸከማለን፣ ብዙ ስቃዮችን እንሸከማለን። ግን የቤተሰቦችን ደግሞ መሸከም አንችልም። ይኸው አንድ ሰው ጠንካራ ሊሆን ይችላል፣ ጎበዝ ሊሆን ይችላል። ግን እናታችሁ የሆነ ነገር ስትጫናችሁ ስስ በጣም ሰነፍ ትሆናላችሁ። በተለይ ከጎናችሁ ሌላ የሚያበረታታችሁ እጃችሁን ይዞ ከዛ መዓት ውስጥ የሚያወጣችሁ ሰው ካሌለ፣ በተለይ አሁን ከተማ ላይ ብትኖር ታሸንፋለች። አሁን እሷ ከግራም ከቀኝም እናቲቱ ናቸው ያሉት፣ በዛ ላይ ገጠር ነው ብላለች። እንዴት አትሸነፍም? በቃ የምታያቸው ሁሉ ሌላ እምነት ነው የሚከተሉት። እሷ ብቻ ጦጣ መስላ ብቻዋን ነው ያለችው። በዛን ሰዓት ምንድን ነው ብላ ትዳከማለች። አላህ ብርታቱን ይስጥሽ። አላህ እሱ የማያሸንፈው ነገር የለምና የምታሸንፊበትን ጉልባት ጽናቱን ይስጥሽ። በእምነትሽ ላይ ጠንካራና ጎበዝ አላህ ያደርግሽ። እና እኔ እንጃ እኔ ራሱ ሱመያ ኢትዮጵያ ላይ ትኖራለች የሚባል ሀሳብ የለኝም። ነገሮችን አስተካክላ ወደ ሌላ ሀገር ትሄዳለች የሚባል ነው ያሰብኩት እንጂ አሁን ራሱ ገጠር ሂጄ መኖር ነው የምፈልገው ቤተሰቦቼ ጋር። ያኔ ሁለት ልብ ናት። ወይንም ደግሞ እምነቴን ቀይሬ ወደ ቤተሰቦቼ ተቀላቅዬ ከቤተሰቦቼ ጋር ደስተኛ ሁኜ ምኖር ይመስለኛል። ይሄን ልነግራችሁን የመጣሁት ነው ያለችው። አላህ ሱብሓነሁ ወተዓላ ደግሞ እምነትሽንም እንዳትቀይሪ ጠንካራ እንድትሆኚ ለሌሎችም ሀራያ ሆነሽ እንድትጠነክሪ ነው። እንደገና ደግሞ ከዚህ ከመልጉፋ ባልሽም ጋር አላህ ሰላም አወርዷችሁ። እሱ ራሱ 5 ወቅት ሰላቱን መስገዱን አላህ ነው የሚያውቀው። እሱ ጎበዝ በእምነቱ ጠንካራ ቢሆን አንቺም ጠንካራ ትሆኚ ነበረ። ጎበዝ ቢሆን አንቺንም ጎበዝ ያደርግሽ ነበረ። ይህን የተናገርሽበት ንግግር ራሱ የእምነትሽ ደካማነት ነው። አላስተማረሽም፣ አላስረዳሽም። ስለ እምነት ጠንካራ ጎበዝ እንድትሆኝም አላደረገም። እንኳን እሱ ራሱ ያልሆነ አንቺን ያደርገዋል። በቃ እስላሞች አደረገሽ። በቃ ያሰለመሽ ሂጃብ አስለበሰሽ በቃ እንጂ ስለ እምነቱ እያንዳንዱን ቢያስረዳሽ ኑሮ በንግግርሽ ራሱ ያስታውቃል። ጠንካራ መሆን በቃ የሆነ አቋም አለሽ። አንቺ ጎበዝ ነሽ፣ በአቋምሽ የምትጠኝ ነሽ። ማንም ገፍትሮ የሚጥልሽ ሰው አይደለሽም። እንግዲህ ለሰይድም ልቦና ይስጠው፣ ከእንደዚህ ከመጃጃልም አላህ ያውጣው።
በጣም እንደ ሕፃን ልጅ የሆነ ድሮ ያልተጫወተውን ጫወታ አሁን እየተጫወተ ነው መሰለኝ። አዩ ጋር እየተጃጃሉ ነው። አላህ ልቡን አይስጠው።